ደግሞ አታልቅሽብኝ እንዳለሽበት ግን አቋምሽን ጠብቂ አደራሽን ብላኝ ብለው ነገሩኝ። እንደዚህ ብለው ማለት ነው ብያቸው አለቀስኩ። ታለቅስ እንዴ እኔ አስፈራለሁ እንዴ አሉኝ። ከዛ አራት አስፈራም እኔ እንዴት ብሎ ብዬ በቃ ግራ ተጋባሁ በዛው ሰዓት። እሺ ብያቸው ሄድኩ ወደ ሀገሬ። ወደ ትክክል ነው ያንን ጸሎት የጸለይኩትን ነገርኩ እኮ ቤተሰቦችም አግዝበት ወይ ትዳር ስጪ ወይ ደግሞ ወደ ውጭ ሄጄ እናቴ እንዳግዛት እሷን አገሯ ትግባልኝ ብዬ ነው የጸለይኩት። በዛው በጣም አልቅሼ ነገርኳት። አታልቅሽብኝ ያለሽበት አቋምሽን አታፍርሽ ያለችኝ፣ እንዳታፈርሽ ተጠንቀቂ ያለችኝ። ከዛ ደግሞ ያንን እንደዚህ ገዳም ይባላል ደግሞ ሄጂ። ከዛ እነሱ ምን አሉኝ ለማንም ሰው እንዳትናገሪ አሉኝ። እንደዛ ሲለኝ እኔ ስገባ እናቴ ነገርኳት። እናቴ ስትነግራት ዋሽተው ነው የሚሆኑ ሰምተሽ ነው የሚሆኑ መንፈሱ ወደ እሷ ሄደ ተበላሸብኝ፣ አበላሸችብኝ እሷ። ከዛ ቀዳሜ የቀጠሩኝ ምን አረኩ ለቀዳሜ ስለቀጠሩሽ አጋጣሚ ሊያግቱሽ ምናምን እንዳይሆኑ በረሃ ስለሆነ የሚሄድበት ማለት ነው ዋሽተው እንዳይሆኑ ሰኞ ሂጅ አለችኝ እሷ። እኔ እንደዛ ሲሄድ ቀዳሜ ለካ ቀዳሜ ሂጂ ያለችኝ መብርሃን ቀዳሜ የምንፈተንበት ቀን ስለሆነ ቀዳሜ ተፈተንኩ። ይህንን ትክክለኛ መሆን ልንገር ብዬ ነው። ያንን ሞሎክሴ ያሉኝ ትክክለኛ ነበር። እናቴ አባላሸችብኝ እንደዚህ ስትለኝ እሷ እኔ ደግሞ በቃ አሳመነችኝ አይደል ተውኩት። ከዛ ምገዛ የምጠቀመው እንኳን የሱባኤ ሁሉ ነገር ሽምብራውን ምኑ እንደዚህ በቃሻል እንደዚህ ነው የምትገቢ 3 ቀን ነው የምትገቢ 4ኛው ቀን ወደ ሀገርሽ ትመለሻለሽ ነው ያሉኝ። ከዛ እንዳትፈሪ ግን ሰው እንድንልክልሽ ቀዳሜ ነኝ የተባልኩት የነበርኩት። እኔ ግን ምን አደረኩት ዝም ስል ቀዳሜ ደግሞ ጠዋት መውጣበት የነበረ ጠዋት ወደ ጓደኞቼ ቤት ሄጄ ጭፈራ ቤት አደርን። እንዴት እንደሆነ ሄድኩ ምንም አላውቅም። ሄጄ ከእሑድ ቀን ነው ሁሉም ነገር የገባኝ። እሑድ ጠዋት ለካ ይሄንን ከጓደኞቼ ታስቦብኝ ነበር። ታቀዱ የተዘጋጀሽብኝ ነው የመጣሁት ወደዚህ መብራን። ከዛ በዚህ ርቃኛለች ብያምን በጣም ስለምፈራ ምን ጸሎት እንደምጸልይ ንገረኝ ነው በቃ ይሄንን የጨነቀኝ። እግዚአብሔር ይጠብቅሻል። እኔ ስለነገርኩሽ ሳይሆን በእርግጥም እኛ አባት የተናገሩት እውነት ይሁን ውሸት ይሁን በከፊል አይተሸዋል። ከእግዚአብሔር ከሆነ ይቀጥላል። ግን ደግሞ የሰውን ልብ ማወቂያ ሲስተም ውስጥ ገብተው ደግሞ ልብሽ የሚያስበው ነገር ያወቁበት መንገድ ካለ ደግሞ ይከሽፋል። ለምን ዛሬም